የፕሮፌሰር ብርሃኑ ነጋ አብዮት እኔ አብዮት ብየዋል የትምህርት አብዮት ብየዋል ጊዜው ስላልደረሰ ዋነኛ አጀንዳ እንዳልሆነ ገብቶኛል የትምህርት ጉዳይ የሆነ ፌዝ አለው በነገራችን ላይ ምናልባት አሁን እኔ ሳነሳው ዜናዎች ወጥተዋል ውይይት ላይ ብዙ አላየውም ከዚህ በኋላ አጀንዳ ሊሆን ይችላል to some extent ግን አሁን ዋነኛ አጀንዳ ሆኖ እንደማይወጣ አቃለሁ because ትምህርት የምትነሳባትን ፌዝ አቃታለሁ የቱ ጋር እንደሆነች እና በይደር ተቀምጣለች እኔ በይደር ከሚቀመጥ የፕሮፌሰር ብርሃኑ የትምህርት አብዮት ብዬ ባነሳው ስለመረጥኩኝ ነው አብዮቱን እንነጋገርበትና ወቅቱ ሲደርስ ወደ መስከረም የሚቀጥለው አመት ወይ መስከረም ወይ ነሐሴ ምናምን ላይ እቺው ነገር ተመልሳ ትመጣለች ዋነኛ አጀንዳ ትሆናለች እዛን አሁን አይታችሁ ከሆነ አይቶ እንዳላየ ነው የታለፈው እኔ አይቶ እንዳላየ ለዓለማለፍና ከዚሁ ተከታታይ ውይይት እንዲደረግበት አብዮትም ነው ብዬ ስላሰብኩ አብዮት ኔሴንስ ነው አይደለም እሱ ሌላ ጉዳይ ነው ለኔ ሌላ የሚያስብ አንድ ሁለት ሶስት ጉዳዮች እናንሳ አንደኛ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ሰሞኑን የትምህርት ጥራት ያመጣል የተባለ የቁልፍ ውጤት አመላካች ወይም ይሄ KPI የሚባለውን ዩኒቨርሲቲዎች እንዲተገብሩ መመሪያ አስተላልፈዋል that's called the KPI ነው የሚባለው በፐርፎርማንስ የውጤት መለኪያዎች ናቸው key performance indicator ይባላል ይሄ KPI ዩኒቨርሲቲዎቹ ጋር የሚተገበር ነው እነዚህ ዩኒቨርሲቲዎቹ ጋር የሚተገበሩት ግን ሄደው ህብረተሰቡ ጋር ይገባሉ ሄደው ተማሪዎች ጋር ይገባሉ ለዚህ ነው ስርነቀል ለውጥ ወይም አብዮት ያልኩት ዘላን አንድ ሶስት ጉዳዮች ሲሪየስ የሆኑ ኢሹዎች አሉ አንድ ሶስት ጉዳዮች አንደኛው ራሱ ይሄ የKPI መለኪያ በፕሮፌሰር ብርሃኑ አነጋገር ምንድነው የሚለውን ያሳያል አንዱ ሁለተኛ ዩኒቨርሲቲዎች ተማሪዎችን እንዴት ነው የሚቀበሉት የሚለው ደግሞ ካሁኑ አብዮት የሚያስነሳ ነው እውነት ከብሬ ነው ፕሮፌሰር ብርሃኑ ባለው መልኩ ከተከደ ምን ሊፈጠር ይችላል የሚለውን ማለት ነው መሆን ያለበት ነገር ነው በነገራችን ላይ ግን መሆን ያለበት ነገር በጣም አጨቃጫቂ ነው እሱ ምንድነው የተነገረው ዩኒቨርሲቲዎች ተማሪዎችን የመቀበል ነገር በምን መልኩ ይፈጸማል ነው ያለው ሚል ሁለተኛው ሶስተኛው እነዚህ ዩኒቨርሲቲዎች ተማሪው ባይመርጣቸው እጣፋንታቸው ምንድነው የሚለው ነው because ፕሮፌሰር ብርሃኑ እንደገባኝ ሲናገር የKPI ዋነኛ መለኪያ የዚህ key performance indicator የቁልፍ ውጤት አመላካቹ ዋነኛ መለኪያ አንዱ ያስቀመጠው ተማሪዎች ዩኒቨርሲቲውን ይፈልጉታል አይፈልጉትም የሚሉ key point ወይ key performance indicator ከሁለት አንዱ ምን ችግር የለው ትልቅ ሆኖ መለኪያው ነው እየመጣ ያለው ተማሪዎች እዚህ ዩኒቨርሲቲ እንግባ ብለው ይጠይቃሉ አይጠይቁም የሚለው ይሄ በጣም ትልቅ ማዕበል ነው በነገራችን ላይ አሜሪካን ሀገር ይሄ ነው ያለው ለኢትዮጵያ ይሰራል አይሰራም ሐሳብ እንሰጥበታለን መጀመሪያ እስቲ እንስማው ከኢቢኤስ የወሰድኩትን ላሰማችሁና ቀጥሎ የኤንቢሲ የወሰድኩትን አሰማችኋለሁ እና የተሟላ መረጃ ማቅረብ ያልቻሉ የከፍተኛ ትምህርት ተቋማት ፕሬዝዳንቶች ኃላፊነታቸው እንደሚነሱ የትምህርት ሚኒስትሩ ብርሃኑ ነጋ አሳስበዋል ሚኒስትሩ ማሳሰቢያውን የሰጡት የትምህርት ሚኒስቴር በመዋቅሩ ስር ከሚገኙ 46 ከፍተኛ የትምህርት ተቋማት ጋር የትምህርት ጥራትን ለማረጋገጥ ያስችላል የተባለውን የቁልፍ ተግባራት አመላካች አፈጻጸም ስምምነት በተፈራረመበት ወቅት ነው። መርሃ ግብሩን የተካፈለው ሪፖርተራችን ብሩካስ ቀናው ተጨማሪ ዝርዝር አለው።
ትምህርት ሚኒስቴር በከፍተኛ ትምህርት ተቋማት የትምህርት ጥራትን ለማረጋገጥ ያስችላል ያለውን የቁልፍ ተግባራት አመላካቾች አፈጻጸም ስምምነት ፊርማ በስሩ ከሚገኙ 46 ዩኒቨርሲቲዎች ጋር ተፈራርሟል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ የበርካታ ተቋማት ሚኒስትር ዴኤታዎችና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የተፈረመው ስምምነቱ በከፍተኛ ትምህርት ተቋማት አጠቃላይ የሥራ ሁኔታ ላይ ግልጽነትና ተጠያቂነትን ለመፍጠርና የትምህርት ጥራትን ለማሻሻል የተወጠነ ነው ተብሏል። ዩኒቨርሲቲዎች ለተቋቋሙበት ዓላማ ነው መትጋት ያለባቸው። ስለዚህ መለኪያዎቹም በመማር ማስተማሩ፣ ምርምር ፈጠራና ኢኖቬሽን፣ እንደገና ደግሞ መልካም አስተዳደር ጋር የተያያዘ የመልካም አስተዳደር ጉዳዮችን ከዩኒቨርሲቲዎች ዓለም አቀፋዊነት ጋር የተያያዘ ነው። ከማህበረሰቡ ጋር ያላቸው ትስስር፣ እነዚህ አንኳር ጉዳዮችን የያዙ የቁልፍ መለኪያዎች ናቸው። ይህ ስምምነትም በከፍተኛ ትምህርት ተቋማት ያለውን የትምህርት ጥራት ጉድለት ለማሻሻልና ተቋማቱ ከተነሱበት ግብና ዓላማ አንጻር ተጨባጭ ጥናትና ምርምሮችን በማድረግ የማህበረሰቡን ችግር ፈቺ እንዲሆኑ ያግዛቸዋል ተብሏል። እንዲሁም በመጪዎቹ ጥቂት ዓመታት ትምህርት ሚኒስቴር ተማሪዎችን ወደ ከፍተኛ ትምህርት ተቋማት የሚመድብበት አሰራር የሚቀር መሆኑን የጠቆሙት የትምህርት ሚኒስትሩ ብርሃኑ ነጋ ተማሪዎች በመረጡት ዩኒቨርሲቲና የትምህርት ዘርፍ እንደሚማሩ ገልጸዋል። በመሆኑም የተማሪ ምርጫ ያልሆኑ ዩኒቨርሲቲዎች ዕጣ ፈንታ መዘጋት እንደሚሆን ነው የተናገሩት። ያኔ እኛ አንመድብላችሁ ካልመደብላችሁና ተማሪ ካልመጣ ደግሞ ያንን ዩኒቨርሲቲ ከፍተን በቢሊዮን የሚቆጠር ባጀት እንደ መንግስት በዚህ ደሃ ሀገር ምንሰጥበት ራሽናል አይሆንም። እነኚህ ኬፒአይዎች የሚጠቅሟችሁ እንደዛ እንዳትሆኑ ኳሊቲያችሁን እያሻሻላችሁ ተማሪዎች የሚፈልጓችሁ ትምህርት ቤቶች እንድትሆኑ። እንዲሁም ከዚህ ቀደም በዩኒቨርሲቲዎች የሚቀርቡ የተጣረሱና የተሳሳቱ መረጃዎች ከዚህ በኋላ ተቀባይነት እንደማይኖራቸው የተናገሩት ሚኒስትሩ በመጪዎቹ 6 ወራት ውስጥ የተቋማቸውን እውነተኛና ትክክለኛ መረጃ ማቅረብ ያልቻሉ የዩኒቨርሲቲ ፕሬዝዳንቶችን ጨምሮ ሌሎች አመራሮች ከኃላፊነታቸው እንደሚሰናበቱ አሳስበዋል። It need to be real, it need to be true. እንዲህ አይነት ዴታ ማቅረብ የማይችል ዩኒቨርሲቲ ፕሬዝዳንት የዩኒቨርሲቲ ፕሬዝዳንት መሆን አይችልም። እንዲህ አይነት ዴታ ማቅረብ የማይችል የዩኒቨርሲቲ ሬጅስትራር የዩኒቨርሲቲ ሬጅስትራር መሆን አይችልም። ፒሪድ። የዩኒቨርሲቲዎችን ዴታ እርግጠኛነትና የምንመካበት እውነተኛ መሆኑን ሳላረጋግጥ አይውል ነው። በመርሃ ግብሩ ተገኝተው ስምምነቱን ከፈረሙ የዩኒቨርሲቲ ፕሬዝዳንቶች መካከል የዝግጅት ክፍላችን ያነጋገራቸው ፕሬዝዳንቶችም የትምህርት ጥራትን ለማሻሻልና ዓለም አቀፍ ተወዳዳሪነትን ለመፍጠር መሰል ስምምነቶች መደረጋቸው ከፍተኛ አስተዋጽኦ እንዳለው ገልጸዋል። ይበቃል። ይሄ ለኢቢኤስ አመሰግናለሁ። የነሱ ዜና ነው። በጣም ከባድ ነገር ነው። በነገራችን ላይ የኬፒአይ ቁልፉ መለኪያ አሁን ታደሰ ወርዶፋ እንዳስቀመጠው ኪ ፐርፎርማንስ ኢንዲኬተሩ የሚሆነው 12ኛ ክፍል የጨረሱ ተማሪዎች ያንን ዩኒቨርሲቲ ይፈልጉታል አይፈልጉትም የሚል ነው የሚሆነው። በጣም ከባድ ነው። ባጭሩ ምን ማለት ነው? የዩኒቨርሲቲ 12ኛ ክፍል ኢሲኤልሲ ይወስዳሉ ወይም በእኛ ዘመን ማትሪክ የሚባለው ማለት ነው። ተማሪዎች የማለፊያ ውጤት ያመጣሉ። ሌትስ ሴይ አሁን 60,000 ነው መሰለኝ 100,000 ተማሪዎች የማለፊያ ውጤት አመጡ እንበል። ተማሪዎቹ በፊት ፍላጎታቸውን ይሞሉና ዩኒቨርሲቲ ምደባ የሚሰራው ትምህርት ሚኒስቴር ነበር የነበረው። አሁን አዲሱ ፓራዳይም ሺፍት አብዮት እንበለው ታድሶ እንበለው ዋቴቨር ብቻ ምን እንደሚሆነው ተማሪዎቹ ማለፋቸውን ካረጋገጡ በኋላ ነምበር 1 ነምበር 2 ነምበር 3 ብለው አፕላይ የሚያደርጉት ለዩኒቨርሲቲዎቹ ነው ማለት። ቁጥር 1 አዲስ አበባ ዩኒቨርሲቲ ብሎ ሊል ይችላል። ቁጥር 2 ሐዋሳ ሊል ይችላል ሐዋሳ። ቁጥር 3 አለማያ ሊል ይችላል። ቁጥር 4 ጎንደር ሊል ይችላል ወዘተ ማለት ነው። ጅማ ሊል ይችላል ቁጥር 5። ስለዚህ በዛ ኦርደር ውስጥ ወሳኝ የዩኒቨርሲቲዎቹ መለኪያ ሆኖ እየመጣ ያለው
ምን ያህል ዩኒቨርሲቲዎቹ ተማሪዎች ይፈልጓቸዋል የሚል ትክክለኛ መንገድ ነው። ይሄ ትክክለኛ ነው። እዚህ የምትሰሙት ነው። ከሌ የሚባለው ተቀበለው ከሌ እዚህኛው ዩኒቨርሲቲ እዚህኛው የምትሰሙት ነው። የዚህ ተማሪ እኮ ነው፣ የፕሪስተን ተማሪ ነው፣ የምን ተማሪ ነው፣ የኦክስፎርድ ተማሪ ነው ምናምን ይባል ትሰማላችሁ። ያ ስሜት አለው። ምን ያህል ከባድ እንደሆነ ደግሞ አዘ ሴም ታይም ኢትዮጵያ ውስጥ ለኔ ተሐድሶ የሚባል ሪፎርም የሚባል ለኔ ግን የትምህርት ሪቮሉሽን ነው ከዩኒቨርሲቲዎች አንፃር። አንዱ ፖይንት ይሄ ነው። ዩኒቨርሲቲዎቹ እንደ ዩኒቨርሲቲ ለመቀጠልና ላለመቀጠል መለኪያቸው የተማሪዎች ፍላጎት ነው ማለት ነው። ይህ አንደኛው ነጥብ ነው። ምናልባት ሁለተኛ ትንሽም ክሊር እንዲሆንላችሁ የኤንቢሲን ደግሞ ዜና ላሰማችሁና ዲስከሽን ሲካሄድበት አላየውም። በነገራችን ላይ ቅድም እንዳልኩት በይደር ተቀምጧል። ይሄ ውይይት በይደር ከ8 ወር 9 ወር በኋላ ተሰሙታላችሁ። ዋነኛ ዲስከሽን ሆኖ ተሰሙታላችሁ። እኔ ኮንቲኒቲ ባለው መልኩ እንድንነጋገርበት ዋነኛ የሚቀጥለው አመት ምናልባት መስከረም ላይ አንዱ ትልቁ መወያያ ይሄ ነው የሚሆነው። የ12 ወር አምጥቼ ነው ያነጋገር እየሰጧችሁ ያለሁት። የፌዴራል ትምህርት ሚኒስቴር በሀገሪቱ ከሚገኙ የመንግስት ዩኒቨርሲቲዎች ጋር የቁልፍ አፈጻጸም አመላካች ስምምነትን ተፈራርሟል። በዚህ ስምምነት ፊርማ ስነ ስርዓት ላይ ንግግር ያደረጉት የትምህርት ሚኒስትሩ ብርሃኑ ነጋ ዩኒቨርሲቲዎቻችን በሚጠበቅባቸው የጥራት ልክ እያስተማሩ አይደለም ብለዋል። ትክክለኛ መረጃን በማቅረብ ረገድ ዩኒቨርሲቲዎች ላይ ክፍተት እንዳለ የገለጹት ሚኒስትሩ በቁልፍ አፈጻጸም አመላካች ስምምነቱ መመዘኛዎች መሰረት በቀጣይ 6 ወራት ትክክለኛ ጥራት ያለው መረጃን ማቅረብ ያልቻሉ ዩኒቨርሲቲዎች አመራሮችን አንታገስም ሲሉም አሳስበዋል። የሚቀርበው ዴታ ትርጉም ያለው ብቻ ሳይሆን ሪል እውነተኛ የትምህርት ቤቱን እንትን የሚያሳይ ይሆናል። so the first thing that has happened 2018 ላይ the first thing that has happened is ከዩኒቨርሲቲዎች የምናገኘው ዴታ ካሁን በኋላ እንዳለፈው ጊዜ ጋርቤጅ ሆኖ ሊቀጥል አይችልም። it need to be real, it need to be true። እንዲህ አይነት ዴታ ማቅረብ የማይችል ዩኒቨርሲቲ ፕሬዚደንት የዩኒቨርሲቲ ፕሬዚዳንት መሆን አይችልም። እንዲህ አይነት ዴታ ማቅረብ የማይችል የዩኒቨርሲቲ ሬጅስትራር የዩኒቨርሲቲ ሬጅስትራር መሆን አይችልም። ሚኒስትሩ የትምህርት ጥራትን ለማምጣት ከተፈለገ ዩኒቨርሲቲዎች ትክክለኛና ጥራት ያለው መረጃን ማቅረብ ላይ ትኩረት ሰጥተው ሊሰሩ እንደሚገባ አጽንኦት ሰጥተዋል። ሚኒስትሩ አክለውም ብቃት ያለው የሰው ኃይልን ማፍራት ለማይችሉ ዩኒቨርሲቲዎች መንግስት የህዝብ ሀብት የሚያባክንበት አግባብ የለም ሲሉም ነው የተናገሩት። በ2018 በስምምነቱ መሰረት ዩኒቨርሲቲዎች ጥራት ያለው መረጃን ማቅረብ ላይ እንዲሰሩ ከመጠበቁም በተጨማሪ የከባቢያቸው ጸጋ ላይ ያተኮረ የትምህርት አሰጣጥ እንዲኖራቸው መስራት ላይና የብቃት መመዘኛን ማሟላት የሚችሉ መሆን ላይ አተኩረው እንዲሰሩ አሳስበዋል። ቢያንስ በ5 ዓመት አንዴ እያንዳንዱ ዩኒቨርሲቲ ሎካሊ በሚቋቋም ኢንዲፔንደንት የሆነ አክሬዲቴሽን ፕሮሰስ ያልፋል። ፈንዳሜንታሊ በዛ ፕሮሰስ ሲያልፍ የሚሰጠው ውሳኔ ይሄ ብቁ ዩኒቨርሲቲ ነው ወይስ አይደለም። ጥሩ ተማሪዎች ማያፈራ ከሆነ ጥሩ ሪሰርች ማይሰራ ከሆነ why should የሀገሩ ታክስ ከፋይ እንትን የሚልበት ይሄንን ፈንድ የሚያደርግበት ምክንያት የቁልፍ አፈጻጸም አመላካች ስምምነቱን የፈረሙት ዩኒቨርሲቲዎቹ በቀጣይ የትምህርት ክፍሎቻቸውም ጋር የሚፈራረሙት መሆኑ ተመላክቷል። በ2017 የተጀመረው ስምምነቱ በዚህ ዓመት ለሁለተኛ ጊዜ የተፈጸመ በመሆኑ ከቀደመው ዓመት ልምድ ያገኙበት መሆኑን ያነጋገርናቸው የዩኒቨርሲቲ ተወካዮች ገልጸውልናል። የትምህርት ስብራት እንደነበር እዚህ ሀገር ውስጥ ይታወቃል። አሁን መንግስት ደግሞ በተለይ ትምህርት ሚኒስቴር ብዙ ሪፎርሞችን እያደረገ ነው። ለዛ ደግሞ የከፍተኛ ትምህርት ተቋማት የጀርባ አጥንት ስለሆኑ ሪፎርሙን መሬት ለማስያዝ ዩኒቨርሲቲዎችንም የበለጠ ትኩረት አድርጎ በአላማቸው ላይ በሚሽናቸው ላይ እንዲሰሩ ተልኳቸውን እንዲያሳኩ እና ያላቸውን ስናፕት እዛ ላይ እንዲያውሉ የሚያደርግ ነው ያደረግነው ስምምነት። ጥቅሙ ምንድነው? አንደኛ ቆጥሮ ሰጥቶ ቆጥሮ መቀበል ነው። ሪስፖንሲቢሊቲና አካውንታቢሊቲ ማስፈን ነው። ምክንያቱም አንድ ነገር
ቆጥረን ከተቀበልን አንደኛ እዛ ላይ ፎከስ እናደርጋለን። እንደ ዩኒቨርሲቲዎች ፎከስ ለማድረግ በጣም ይጠቅመናል ማለት ነው። እያንዳንዱ ዩኒቨርሲቲ ምን ላይ አተኩሮ መስራት እንዳለበት በማይሆኑ ነገሮች ጊዜውን አሰራሩን እንዳይጨርስ ስራዎችን አተኩሮ የሚሰራበትን የሚያሳይ ፖይንት ነው። ይሄ ደግሞ ከትምህርት ሚኒስቴር መነሳቱ እያንዳንዱ ዩኒቨርሲቲዎች በስሩ ያሉት የሚሰሩትን እንዲያውቁ እንዲረዱና ትኩረት አድርገው አኑዋሊም እቅዳቸውንም የአኑዋል ፕላናቸውንም በዛ ላይ አተኩረው አውጥተው እንዲሰሩ ይጠቅማል ማለት ነው። ስምምነቱን 47 የመንግስት ዩኒቨርሲቲዎች መፈረማቸውን የተናገሩት የትምህርት ሚኒስትር ዴኤታ ኮራጡሽኔ ዩኒቨርሲቲዎች የሚጠበቅባቸው ደረጃ ላይ እንዲገኙ በስምምነቱ ላይ ከትምህርት ጥራት እስከ መልካም አስተዳደር ያሉ ጉዳዮች መካተታቸውን ገልጸዋል። በመመዘኛዎቹ መሰረት ጥራት ያለው መረጃን እንዲያቀርቡ ለማድረግ ትኩረት ተሰጥቶበት እንደሚሰራ አመላክተዋል። የትምህርት ሚኒስቴር ዩኒቨርሲቲዎቹ በሚጠበቅባቸው ቁመና ልክ እንዲገኙ ለማድረግ እገዛ እንደሚያደርግላቸውም አስታውቋል። መለኪያው ሲመጣ ከሪፎርሙ ጋር ተያይዞ ነው መጣው። ከሪፎርሙ ጋር ተያይዞ መጥቷል ማለት ውጤት መለካት በጣም ጥረት ይፈልጋል። ያ እንዳለ ሆኖ መረጃ አለን ይባላል። አንዳንድ ጊዜ አይኖርም፣ ሲኖር ጥራት አይኖርም፣ በተለይ በዛ ላይ ውሳኔ ለመስጠት ያ። ስለዚህ አሁን ምንድነው ያደረግነው? አንዱ መረጃን ኦቶሜት ማድረግ ነው። ውጤታቸውን አመቱ አፈጻጸም ላይ የሚሰሩትን ስራ ኦንላይን ነው የሚያስገቡት። ግን እሱን ለመካተል የሚያስችለን የቴክኖሎጂ ዲጂታል ቴክኖሎጂ ስርዓት ተዘርግቷል። ሁለተኛ ግን ዩኒቨርሲቲዎቹ ላይ ይሄንን እንደ አፈጻጸም መለኪያ ገብቷል። የመረጃ ስርዓቱን ያስተካከለ ተጠያቂነት አለው። ስለዚህ በዛ ሲስተም አድርገን ጥራቱ አሁንም መሻሻል ያለበት አለ ከዩኒቨርሲቲዎች የሚመጣ ምክንያቱም ከዚህ መረጃ ተነስቶ በመቶዎቹ መቆጠር ውሳኔዎች ይወሰናሉ። የትምህርት ሚኒስትሩ ብርሃኑ ነጋ ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ቁጥር መጨመር እንደ ጥራት መለኪያ መወሰድ የለበትም ያሉ ሲሆን ዓለም አቀፍ ተሞክሮዎችም ቢሆን የሚያሳዩት ይህንኑ ነው ብለዋል። የመንግስት ፍላጎት በቅተው የገቡትን ብቁ የሰው ኃይል አድርጎ ማውጣት ነው ሲሉም ተናግረዋል። እገዛ ተደርጎላቸው ጭምር የሚጠበቅባቸውን የብቃት ደረጃ ማምጣት ላልቻሉ ዩኒቨርሲቲዎች ደግሞ የህዝብ ሀብት እንዲባክን መንግስት የሚታገስበት አግባብ እንደሌለም ነው የትምህርት ሚኒስትሩ እየጠቆሙት። 50 ምናምን ሺህ ነው ለማንኛውም in the next 2-3 years we'll get to some 80,000 ተማሪ የሚያልፍበት ቦታ ላይ እንደርሳለን። ዝም ብለን እየተገፋፋን እንትን እያልን ዝም ብለን ምንም ሳናስተምር አስተማርን እያልን የምንሄድበት ያ ፒሪየድ is over። ስለዚህ እነኚህ KPIዎች ወደዛ እንዲያደርሷችሁ ኢቬንቹዋሊ የምትለዩት ተማሪ አፕላይ ያደርጋል አያደርግም። ካላረገ ዩኒቨርሲቲዎችን መንግስት ምን ያደርጋቸዋል? በጣም ብዙ ነገር ሊሰራባቸው እንደሚችል ነው አትጠራጠሩ። ከነኚህ ውስጥ አንዱ እኔ እድል ቢኖረኝ ይዝ ጥሩ አዳሪ ትምህርት ቤቶች ሃይ ስኩሎች መስራት ይችላል። በጣም ከባድ ነው። ያሲን ሆን ብዬ ያንተን የሚያመጣው ዚ አዘር ሳይድም መታየቱ አስፈላጊ ነው ብዬ ስላመንኩ ያሲን ሁሴን ጥሩ ነጥብ ነው ያነሳው። የኔም ኮንሰርን ስለሆነ ማለት ነው። እንግዲህ ትክክለኛ ነገር ቅድም አንድ የዘሪውን ተሾመን የጻፈልኝ ሰው ነበረ ዚ ላይ በጋራ የጻፋችሁ ሰዎች መቼ ትክክል ቢሆነው የሚል የኢትዮጵያ ልጅ መቼ የሚሆነው መቼ ልክ የሚሆነው ወዳጃችን ዘሪውን ተሾመነችን የተናገረው በጣም ከባድ ጥያቄ ነው። ለዚህ ነው ያመጣው ያንተንም ለኔ ጊዜው አይደለም ባይነኝ። ለምን ሁሉም አካባቢውን የክልሉ ዩኒቨርሲቲ ይመርጣል? በብቃት ላይ አይመሰረትም፣ ዘረኝነት ይነግሳል የሚል ነገር አንስተዋል። ያከራክራል ግን በጣም አስቸጋሪም ነው። ምክንያቱም አንዳንዴ ምን አለ መሰላችሁ አሁን አካውንቲንግ ተማሪዎች ጉድዊል የሚባል ነገር አለ በአካውንቲንግ ውስጥ። ጉድዊል እንደ አንድ ኦርጋናይዜሽን ፋይናንሻል ፐርፎርማንስ ውስጥ ይገባል። እንደምታውቁት ጉድዊል በጣም ትልቅ እንትን ነው፣ ኢንታንጂብል ነው ግን ቫልዩ አለው። አሴት ቫልዩ ስታደርጉ ቫሉዌሽን ኦፍ እንትኑ ላይ ጉድዊልን ታስገባላችሁ። የሆነ ድርጅት ለምሳሌ ትልልቅ ድርጅት ወስዳችሁ ወይም ዩኒቨርሲቲዎች ብትወስዱ ጉድዊላቸው ቀላል አይደለም።
ሃርቫርድ ዩኒቨርሲቲን ወስዳችሁ የሃርቫርድ ዩኒቨርሲቲ ጉድዊል እና የሆነ ሌላ ዩኒቨርሲቲ ብትወስዱ በፍጹም አይገናኙም። ሰው መልካም ስም የሚባለው ማለት ስለዚህ መልካም ስም ኢንታንጂብል ነው፣ አይጨበጥም፣ አይዳሰስም፣ ግን ፋይናንሻል ቫልዩ አለው። በጣም ትልልቅ ፋይናንሻል ቫልዩዎች አላቸው። ሰው አንዳንዴ እሱ ችግር አለ ሴንስ ስላረኩ ነው። ለምሳሌ በግልጽ እንነጋገር ከተባለ አዲስ አበባ ዩኒቨርሲቲ ጉድዊል አለው ጉድዊል። እኔና የሰፈሬ ልጆች አብረን ተማርን። ጂፒያችን ዘ ሴም ግሬድ የሆነ ዩኒቨርሲቲ ስንመደብ እኔ አዲስ አበባ ዩኒቨርሲቲ ገባው። በጣም አብረን በቃ ሰው ኤርሚያስ ብሎ ቀጥሎ ልጁን ነው የሚያነሳው እና እሱ ደግሞ አለማያ ተመደበ። በጣም ቅር እንዳለው ትዝ ይለኛል። በቃ የእምባ ያህል ማለት ነው። ያው እንግዲህ አለማያ ጉድዊል አለው። በሴም ዴይ ጋዜጣውን አብረን ገዝተን በቃ ጥሩ አልነበረም ለሆነ ያልቀናት። ሶ ይሄን ያነሳውላችሁ ምንድነው this is a ጉድዊሉ ነው ሌላ አይደለም። ሶ ያ በራሱ ችግር አለው። ብዙዎች አዲስ አበባ ዩኒቨርሲቲ ሊመርጡ ይችላሉ። ያ አይነት ነገር ነው። ጎንደር ዩኒቨርሲቲ ጉድዊል አለው ምሳሌ፣ ጅማ ዩኒቨርሲቲ ጉድዊል አለው፣ አርባ ምንጭ ጉድዊል አለው። እነዚህ ነባር የነበሩት ዩኒቨርሲቲዎች ጉድዊል አላቸው። አሁን ደግሞ እየመጡ ያሉት እንደ ሐዋሳ ምናምን አይነት ጉድዊል አላቸው። ናዝሬት የአዳማ ዩኒቨርሲቲ ጉድዊል አለው እንደምሰማው። መቀሌ ዩኒቨርሲቲ ነምበር 1 የምሰማቸው ነገሮች አሁን የተለውጦ ሆነ አላውቅም፣ ግን ነምበር 1 ነው መቀሌ ዩኒቨርሲቲ ነበር እየሄደ ያለው። ሶ ያ ችግር እንደሚመጣ ይገባኛል። ስለዚህ ሰዎችን እንደ አንድ ኪ ፐርፎርማንስ ኢንዲኬተር አድርገህ የሃይ ስኩል ማትሪክ ያመገኙ ልጆች የሚመርጡት ዩኒቨርሲቲ ነው የሚለው መለኪያ ትንሽ ያስቸግራል። but it is a revolution at the same time ደግሞ ሶ አንደኛው ይሄ ነው ከባድ የሚያደርገው። ስለዚህ የሚቀጥለው አመት መስከረም ላይ አንዱ ጫጫታ ምን ሰማው ይሄንን ይተገበራል አይተገበርም በፕሮፌሰር ብርሃኑ አንደበት የተገለጸው ነገር 2018 ማለት እንግዲህ this year ማለት ነው። this year ምን መደባቸው በዩኒቨርሲቲ ተማሪዎች የለም ነው ያለው። ሶ ተማሪዎቹ በቀጥታ ለዩኒቨርሲቲዎቹ ነው አፕላይ የሚያደርጉት። ስለዚህ አንዳንድ ዩኒቨርሲቲዎች በገፍ ቁጥር አንድ ውስጥ ይገባሉ፣ አንዳንዶቹ ምንም አይኖራቸውም ማለት ነው። ይሄ አንደኛው ስጋት ነው። ኦፍ ኮርስ ሌሎች መለኪያዎች የሉም እያልኩ አይደለም፣ ያነሷቸው መለኪያዎች አሉ። ትክክለኛ መረጃ ማቅረብ፣ ትክክለኛ መረጃ ዳታ ቆጥሮ የተሰጠውን ቆጥሮ የሚቀበልበት። ምክንያቱም የዚህ ኪ ፐርፎርማንስ ኢንዲኬተሮች የሚባለው ያው እዚህ ኢትዮጵያ ውስጥ ብዙ ነገሮች መለኪያ ነበሩ እንደምታውቁት። ውጤት ተኮር የሚባል ነበረ፣ ቢፒአር የሚባል ቢዝነስ ፕሮሰሰር ኢንጂነሪንግ የሚባል ነበረ፣ ምናምን 6 ወር 1 አመት ምናምን የሚለፋባቸው ማለት ነው። አንዳንዶቹና አቅም ግንባታ ውስጥ ስለነበርኩ ማቃቸዋለሁ። ሶ ስማርትነት አለ በዚህ በኬፒአይ ውስጥ። ሰዎች የቁልፍ አፈጻጸም አመላካችን ሲያዩ አንዱ መለኪያ ስማርትነቱ ነው። አንዱ ባህሪም እሱ ነው። ስማርት ነው ወይ ነው የሚለው። እቅድህ ስማርት ነው ወይ፣ ስፔሲፊክ ነው ወይ፣ ሜጀረብል ነው ወይ፣ አተነብል ነው ወይ፣ ስማርት ታይምሊ ባውንድድ ነው ወይ፣ ወዘተ የሚሉት ነገሮች ሪሌቫንት ነው ወይ። ሶ ያስቀመጥከው ነገር የሚቆጠር የሚለካ መደረስ የሚችል ትርጉም ያለው በጊዜ የታጠረ ሶ ያ ወሳኝ ነው። ሶ ይሄንን ይዘህ ግን ወደ ዩኒቨርሲቲዎቹ ስትገለብጠው ምን ማለት ነው የሚለው ነው አሁን የሚያከራክረው ማለት ነው። ከዛ መለኪያዎችን ስታስቀምጥ ምንም ያው ኬፒአይ ትልቁ ነገር
ለምን መጀመሪያ የሚጠይቀው KPI አሁን ለምሳሌ አዋሳ ከሆነ ለምን ተቋቋምኩ ብሎ ነው የሚጠይቀው። የኔ መኖር ትርጉሙ ምንድነው ነው የመጀመሪያው ጥያቄ። የዩኒቨርሲቲዎቹ መኖር ትርጉማቸውን ነው የሚያስቀምጡት። ወሳኝ የሆንኩበት ነገር ምንድነው? የኔ መኖር መሰረታዊ ምክንያት ምንድነው ነው የሚሉት። አንድ ቀጥሎ ምን አይነት ስትራቴጂክ ግቦች አሉኝ? ምንድነው ግቦቼ? መዳረሻ የምደርሰው ግቦቼ ምንድናቸው? then እነዚህን ግቦች ለማሳካት ምን አይነት ስፔሲፊክ የሆኑ ተግባሮችን እፈጽማለሁ? እነዚህ ስፔሲፊክ ተግባራት ማለት ነው። ከዛ ይሄንን በዳታ ድሪቭን ዳይሬክሽን የሚባለው በዚህ በውጤት ተኮር የምንበለው በቁልፍ አፈጻጸም ማቅረብ ማለት ነው። ስለዚህ ዩኒቨርሲቲዎቹ የሚለኩት አንዱ በዚህ ነው። እንግዲህ ዲቴይል የሚያውቁት ነገር ሊኖር ይችላል። እነ ፕሮፌሰር ብርሃኑ በዩኒቨርሲቲዎች ደረጃ ያለው መረጃ የተዝረከረከ መሆኑ፣ የጥራት ጉድለቱ ምናምን ሊኖር ይችላል። ይሄ ከባድ ነገር ያመጣል እና ዩዥዋሊም ወደ ያንዳንዱ ተቋም አሁን አዋሳ ዩኒቨርሲቲ ውስጥ ያሉ ዲፓርትመንቶችም የራሳቸውን KPI ያወጣሉ፣ ይፈራረማሉ ከበላይ አካላቶች ጋር፣ እሱም መፈጸማቸውን ያረጋግጣሉ። እኔ አይ ዶንት ኖ እንግዲህ ከዩኒቨርሲቲዎች መጀመሩ ምን ያህል ያስኬዳል አላቅም። ብዙ ጊዜ ዛሬ ተቀይሮ ሊሆን ይችላል፣ ግን እኔ የኔ ትዝብት ለምን እንደሆነ ባይገባኝም ቼንጅ ሬዚስታንስ ያለው ብዙ ቦታ ዩኒቨርሲቲ ላይ ነው። የኔ አረዳድ ሊሆን ይችላል፣ ኔጌቲቭ ስሜት ኖሮኝ አይደለም። በጣም ቼንጅ ሬዚስታንስ አለ ዩኒቨርሲቲ ውስጥ። ሜቢ እኔ የማውቀው አዲስ አበባ ዩኒቨርሲቲ ነው በዚህ አጋጣሚ፣ ሌሎቹም ብዙ አላውቃቸውም። ግን የሆነ ለውጥ ሲባል በጥያቄ ምልክት ማየት ነው ያለው። እሰጋለሁ ዩኒቨርሲቲው ላይ ምን ያህል ተፈጻሚ ይሆናል የሚለው ስጋት አለኝ። በጣም ሬዚስታንስ አለ። ያየሁት እሱ ነው። እኔ መደበኛ ተማሪ ሆኜ በልጅነቴ 4 ኪሎ ገብቻለሁ። ሳይንስ ላይ ሳይንስ ዩኒቨርሲቲውን አይቼዋለሁ። ቀጥሎ ደግሞ የእንትኑን አይቼዋለሁ፣ BA-ውን አይቼዋለሁ፣ አካውንቲንግ ኤንድ ፋይናንስ። ሁለቱም ላይ ያየሁት ነገር በጣም ሬዚስታንስ አለ። የሆነ ቼንጅ ከመጣ ትልቅ ሬዚስታንስ የሚያጋጥመው ዩኒቨርሲቲው ላይ፣ ዩኒቨርሲቲዎቹ አካባቢ። ለምን እንግዲህ የማህበረሰቡ ምጡቅ ሰዎች ስለገቡ፣ እነዛ ምጡቅ ሰዎች እንዴት ከሌላ ቦታ ይመጣሉ ብለው ስለሚያስቡ ነው ወይ? ከኛ በላይ ላሳር ብለው ስለሚያስቡ ነው ወይ? ብዙ ነገሮች ሊነሱ ይችላሉ። ይሄ ከባድ ነገር ነው። እኔ ውጭ ሀገር መጥቼ በተለይ ደግሞ ካየው በኋላ በተለይ በተማሪና በመምህር መካከል ያለው ሪሌሽንሺፕ፣ እዚህ ሀገር እኮ ተማሪ ጌታ ነው ተማሪ። እውነት ለመናገር እዛ እኮ መምህር፣ ዩኒቨርሲቲ መምህር ፊቴን አየኸኝ፣ ከኔ ሄድኩበት መንገድ ላይ አልፈሃል፣ እኔ ሻይ ጠጣሁበት ቦታ እኩል ከኔ እኩል ተቀምጠ ሻይ ጠጥተሃል ምናምን ብሎ እኮ እንደ ጊቭ ኤፍ የምናውቀው ሚስተር ኤፍ የሚባሉ ማለት ነው የነበሩት። ከእህቶቻችን ጋር ተያይዞ አላናገርሽኝም ወይ እንዲህ አላልሽኝም ብሎ ኤፍ የሚሰጡ ነበሩ አሉ፣ አሁንም ብዬ አስባለሁ። ወደ ታች የምትወርዱ አፈጻጸሙ ላይ ሬዚስታንስ አለ፣ ብሔርተኝነት አለ፣ የከፋ ብሔርተኝነትም አለ። እና እኔ ከባድ ነው ዩኒቨርሲቲዎች ጋር በዚህ መልኩ የኬፒአይን አምጥቶ መፈጸም። አይ ዶንት ኖ ለፌለሪቲውም ለውድቀቱም እንዳይመጣ መዘጋጀት አለባቸው ብዬ ነው ማሰብ። እኔ እንጃ ስር ለውጥን አላቆም ያልኩት ለዚህ ነው ሳሚ። አሁን ስር ነቀል ለውጥ አለ ወይ ያመለካከት ያስተሳሰብ አላቆም ብያልኩት ለዛ ነው። አሁን ዩኒቨርሲቲዎቻችን አካባቢ እንደዚህ አይነት ውጤት ተኮርን ለመቀበል፣ KPIን ለመቀበል
ሌሎች የዚህ ማትሪክስ ምናምን የሚባሉ የመለኪያዎች አሉ። እነሱን ለመቀበል ፍላጎት አለ ወይ? ቢኮዝ ይሄን ለመስራት የግዴታ አስተዳደሩና ፈጻሚው መግባባት አለባቸው። በዩኒቨርሲቲው አመራርና በመምህራኑ መካከል ጥሩ መልካም ግንኙነት ሊኖር ይገባል። በመምህሩና በተማሪዎች መካከል መልካም ግንኙነት ሊኖር ይገባል። ቢኮዝ ያ የተደሰተው አካል ነው ነገ ሰከንዲር ያለ የመቀሌ ዩኒቨርሲቲ ተማሪ መቀሌም ምረጪ ብሎ እህቱን ወይ ወንድሙን የሚነግረው ካሳለፈው 2-3 ዓመት ተነስቶ ነው። እዛ የምትቀበላቸው ተማሪዎችን ማተር ያደርጋሉ ማለት ነው። የሶስተኛ ዓመት የጅማ ዩኒቨርሲቲ ወንድሙ ወይ እህቱ ለዩኒቨርሲቲ ማለፊያ ነጥብ ብታመጣ ጅማ ምረጪ አትመረጪ ብሎ ይላታል ወይ ትለዋለች፣ አስተያየት ትሰጠዋለች። ቢኮዝ ያለፈበት ትምህርት ቤቱ ጥሩ አይደለም፣ ዩኒቨርሲቲው አድሚኒስትሬሽኑ ጥሩ አይደለም፣ መምህራኖቹ ጥሩ አይደለም ወዘተ ሊለው ይችላል ማለት ነው። ስለዚህ በመምህራንና በተማሪዎች መካከል ያለው ሪሌሽንሺፕ የግዴታ መስተካከል አለበት። ይሄ አንዱ ነጥብ ነው ማለት ነው። ሁለተኛ ወረት እንዳይሆን እፈራለሁ ነው። ወረት ኔሴንስ ብዙ ነገሮች እየመጡ ቀርተዋል። ውጤት ተኮር መጣ ቀረ። ውጤት ተኮር ሌላ ምንም ነገር እኮ አይደለም። በውጤት ሰዎችን መለካት እኮ ነው፣ ሌላ ነገር እኮ አይደለም። በውጤት ተለካ ነው እኮ፣ ሌላ ምንም አዲስ ነገር እኮ የለው። ይሄን እሰራለሁ ብለህ ካለቃ ጋር ትስማማለህ፣ ትፈርማለህ፣ ትሄዳለህ፣ ያን ነገር ትሰራለህ፣ አትሰራም ነው ውጤት ተኮር። ሌላ እኮ ውጤት ይለካሃል ነው እኮ በአማርኛ። ግን ፌል አደረገ። ቢዝነስ ፕሮሰስ ኢንጂነሪንግ ቢፒአር የሚባለው ተጀመረ። የሆነ ቦታ ሳክሰስ ውጤታማ ሆነ፣ የሆነ ቦታ ፌል አደረገ። አሁን ምን እንደሆነ አላውቅም። ቢፒአር ይሄ ፕሮሰሱን አሁን ይሄ ዋንድ መስኮት አገልግሎት ከሞላ ጎደል የዛ ውጤት ይመስለኛል፣ የዚህ የመሶብ አገልግሎት። ስለዚህ በወረት እና በውድቀት እንዳይጀመር ፕሮፌሰር ብርሃኑ በደንብ ሊያስብበት ይገባል። ትምህርት ሚኒስቴርም የሌሎችንም ድጋፍ ይፈልጋል። ሁለተኛው ነጥብ እሱ ነው። ሶስተኛ የመንግስት ዩኒቨርሲቲ ምደባ። ይሄ በጣም 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 ሲሪየስ ነው ለኔ። ያው ምናልባት አዲስ ኮምፓስ ካነሳው በኋላ ሌሎች ሚዲያዎች ጋር ወይ ይነሳል ወይ ለይደር ይቀመጣል። ግን እኔ አንስቼው መሄድ እፈልጋለሁ። ምንድነው ፕሮፌሰር ብርሃኑ ያለው? በቅርብ ዓመት የሚቀጥለው ነው ማለት ነው የትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ምደባ ይቆማል ነው ያለው። በምትኩም ተማሪዎች በራሳቸው በመረጡት ዩኒቨርሲቲ መማር ይጀምራሉ ነው። ምክንያት ብሎ ያስቀመጠው በተማሪዎች ለማይመረጡ ዩኒቨርሲቲዎች መንግስት በቢሊዮን የሚቆጠር የህዝብ ገንዘብ በጀት መመደብ የለበትም የሚል። እንደከዚህ ቀደሙ አንድ ዩኒቨርሲቲ ተከፍቷልና በዚህ ቀጥል የሚል አሰራር አይኖርም ነው እያለ ያለው። በደም እንግዲህ ተመልከቱ። እዚህ ጋር ያለው ነገር በተማሪዎች መመረጥ ያልቻሉ ዩኒቨርሲቲዎች ይዘጋሉ ነው የተባለ ያለው። ይቀጥላል። ምን አለ? በተማሪዎች መመረጥ ያልቻሉ ዩኒቨርሲቲዎች መንግስት ለሌሎች አገልግሎት ሊያውል እንደሚችል ጥርጥር አይግባችሁ ብለዋል። እንደውም ሄዱና እንደኔ ወይ ሃይ ስኩል እናረጋቸዋለን ወይ አዳሪ ትምህርት ቤት እናረጋቸዋለን። ከዩኒቨርሲቲ ወደ አዳሪ ማለት ይሳካል ይሆናል አይሆንም አጫጫታ እንደሚኖር ይገባኛል። አሁን የጌታቸው አሰፋ ልጆች እችን ለይደራ ይዘውለታል። ዩኒቨርሲቲዎችን ወደ አዳሪ ትምህርት ቤት ሊቀየር ፕሮፌሰር ብርሃኑ ብለው ማለት ሰው ኢሴንሱን እንዲረዳው አይደለም የሚፈለገው። ምንድነው የተፈለገው የሚለው እንዲረዳው አይደለም የሚፈለገው። እየተባልን ያለነው ዩኒቨርሲቲዎቹ በተማሪዎቹ መመረጥ ካልቻሉ ተዘግተው ወደ ሌላ እጣ ፋንታ ሊያጋጥማቸው ይችላል። አይዘር ሃይ ስኩል ይሆናሉ ወይ ቦርዲንግ ስኩል ይሆናሉ ነው የተባለ ያለው።
ይሄ ደግሞ እንደ ዋና ከሌሎቹ ጋር ተጨምሮ የኬፒአይ መለኪያ የኪ ፐርፎርማንስ ኢንዲኬተር መለኪያ ሆኖ ቀርቧል ነው የተባለው ያለው። ተነጋገሩበት፣ ተወያዩበት፣ በደንብ ተወያዩበት። ይሄ ከዩኒቨርሲቲ ወደ አዳሪ ትምህርት ቤት የሚለው ሎንግ ተርም ሊሆን ይችላል። ዋነኛ መለኪያ ሆኖ መምጣቱ ያለበት የተማሪዎች ምደባ ነው። ተማሪዎች ፈልጉታል አይፈልጉትም የሚለው ሁለተኛ መለኪያ ነው። ሶ ለኔ አንዱ የሚያሰጋኝ ቅድም ሳሚር ነው ማን ያነሳው ነው ብሔርተኝነትን ይታገልናል ወይስ ብሔርተኝነትን ያሳድጋል የሚለው ይሄ ለኔ ቁልፍ ጥያቄ ነው። እዚህ ጋር ይሄን መከተል ኢትዮጵያዊነትን ወይም ኢትዮጵያዊነት የምንለው የሁሉም ህብረ ባህላዊነትን ሊያመጣ ይችላል ወይንስ እንደውም ወደ ብሔርተኝነት ይወስዳል ወይ? ተነጋገሩበት። ለኔ ስጋት አለኝ። ስጋቴ ምንድነው? ብዙ ጊዜ በእኛ ማህበረሰብ ውስጥ ወይ ምርጫችን አዲስ አበባ ነው ወይ ምርጫችን አካባቢያችን ነው። ያ ስጋት ይታየኛል። ከዛ ምን ያህል ተቀርፈናል አላውቅም። እርግጠኛ ሆኜ መናገር የምችለው ከ100,000 ተማሪዎች ፎርም ሙሉ ሲባሉ 60,000 ምናምኑ አዲስ አበባ ዩኒቨርሲቲ እንደሚመላ ተስፋ አደርጋለሁ። ቁጥር 1 ምክንያቱም አዲስ አበባ ናት። የብሔር ፖለቲካ የሞተባት ከተማ ናት። ያንሰራራል ብዬ አላስብም። ሶ የብሔር ፖለቲካን የሚጠየፉ ሰዎች ምርጫቸው አዲስ አበባ ዩኒቨርሲቲ ይሆናል። ቀጥሎ ምናልባት ነባር የሆኑ ዩኒቨርሲቲዎች ሊኖሩ ይችላሉ። ከዛ አልፎ ግን ብዙ ሰው ምርጫው የአካባቢው እንዳይሆን ነው የምሰጋው። የአማራ ልጆች አማራ ጋር፣ የትግራይ ልጆች ትግራይ ዩኒቨርሲቲዎች፣ የኦሮሞ ልጆች ኦሮሞ ዩኒቨርሲቲዎች፣ ሲዳማ፣ ወላይታ እንዳይሄድ ስጋት አለኝ። እንዴት ኮንትሮል እንደሚያደርግም አላውቅም። ሶ ዩኒቨርሲቲው ሲሰራ የነበረው በዚህ በስራ ስብጥርጥር ስለሚል ዩኒቨርሲቲዎቹ አንዱ የኢትዮጵያ ምልክቶች ሆኖ ነበር። ሶ ያንን ነገር የማጣት ስራ ውስጥ እንዳይገባና የአማራ ልጆች በሙሉ አማራ ክልልን፣ የኦሮሞ ልጆች በሙሉ ኦሮሚያ ክልልን፣ የትግራይ ልጆች በሙሉ ትግራይን ወዘተ እንዳይሆን እሰጋለሁ። ይሄ አንደኛው ነው። ሁለተኛ ዲስትሪቢዩሽኑ ፍትሃዊ ስርጭት የለም። እኔ አይ ዶንት ኖ ፕሮፌሰር ብርሃኑ በምን ደረጃ እንዳሰበው አላውቅም። በኢትዮጵያ ውስጥ የዩኒቨርሲቲ ፍትሃዊ ስርጭት አለ ብዬ ግን አላምንም። ሶ ፍትሃዊ ስርጭቱ ስለሌለ የቆየና የመጣ ነገር ስለሆነ ከስርጭት አንፃርም ችግር እንዳያጋጥመው ሰጋለሁ። ሁለተኛው እሱ ነው። ሶስተኛ እነዚህ ትንንሽ ክልሎች ጋር ማን የመሄድ ፍላጎት ይኖረዋል የሚለውን ጥያቄ አለኝ። የወይዘር የምናምን ጥያቄ ለምሳሌ አሳይታ አፋር ሊሆን ይችላል፣ የሶማሌ ክልል ዩኒቨርሲቲዎች ሊሆኑ ይችላሉ፣ የጋምቤላ ዩኒቨርሲቲ ያለው ሊሆን ይችላል። ሶ እነዚህ አካባቢም ሌላው የመሄድ እድሉ እንዳይጠብ ሰጋለሁ። ሶ ምናልባት ዩኒቨርሲቲዎቹ እርስ በራስ ተወዳድረው ዋጋቸውን ቀንሰው ምናምን ሊመጣ ይችላል፣ እርስ በራስ ዩኒቨርሲቲዎቹ መወዳደራቸው ስለማይቀር። ያም ሆነ ግን ምን ያህሉ ሰው ነው ወደ አፋር፣ ወደ ሶማሌ፣ ወደ ቤኒሻንጉል፣ ወደ ጋምቤላ ምናምን የሚሄደው? ሶ እሱም ራሱ የሆነ ጥያቄዎች ያነሳል ማለት ነው። ሶ ሄዶ ብሔርተኝነትን እንዳያሳድግ ስጋት አለኝ። አማራጭ አለ ወይ ብላችሁ ብትጠይቁኝ ደግሞ ምን አማራጭ አለ፣ መቼ ነው የሚሆነው የሚለውን
የዘሪውን ንግግር ነው ማመጣው እዚህ ጋር መቼ ነው መቼ ትክክል የሚሆነው ስለዚህ አጣብቂኝ ነው በዚህ አጣብቂኝ ውስጥ በጊዜ የሚፈቱ ነገሮች ይኖራሉ ግን በእርግጠኝነት የምነግራችሁ የዚህ አመቱ ሊያልቅ አካባቢ ወይም አዲሱ አመት ሊመጣ ሲል ዋነኛ አጀንዳ ሆኖ መምጣቱ አይቀርም እንግዲህ የቴክኖሎጂ ጉዳይም አንዳንድ ተማሪዎች ምን ያህል ዩኒቨርሲቲዎች የመሙላት ማን ያግዛቸዋል ወዘተ ሚል ጥያቄ ሊነሳ ይችላል አላቅም አፕላይ ለማድረግ ዩኒቨርሲቲዎቹ ጋር በምን መልኩ ነው ለምሳሌ አንድ የሆነ ቦታ ያለ ልጅ አዲስ ዩኒቨርሲቲ አፕላይ ቢያደርግ ቀጥታ ለዩኒቨርሲቲው ላይ አፕላይ ሊያደርግ ነው ሶ ኮኦርዲኔት የሚያደርገው ዩኒቨርሲቲው ነው ባይቀበለውስ ምንድነው የሚሆነው ምንድነው የሚመጣው ሚል የራሱ የሆነ ጥያቄዎች ሊያስነሳ ይችላልና እነዚህ ነገሮች አይ ቲንክ መነጋገሪያ መወያያ አጀንዳ አድርጉት ግን እንደ አንድ ዛሬ አጀንዳ ነው ሴት ያደረግነው ዜናዎችን ማከል አድርገን በቀጣይ ከጠሽጠሽ ፖለቲካ ባሻገር የምንነጋገር ሰዎች ይሄ እየመጣ ነው ይሄ ምንድነው ጥቅሙ ምንድነው ጉዳቱ ምን ያስከትላል የሚለው ነገር እንነጋገርበት ሐሳብ ያላችሁ ሰዎች addiscompass@gmail.com ላይ ላኩልኝ መወያየት እንፈልጋለን በዚህ ጉዳይ የምትሉም እንነጋገርበታለን ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም ቀን